ሁሉ በጄ ሁሉ በደጄን ሆኗል። አባቴ ብር ስጠኝ በቃ ልሄድ ነው። ብር ትላለህ እንደ ዜና እያዳመጥኩ እየሰማኸኝ። የሁለት ሳምንታት ጊዜ ቆይ እሰጥሃለሁ፣ ዜናው ይጨርስና እሰጥሃለሁ። የሰላም ድርድር ጉዳይ ለያዥ ቢሉ ለገናዥም ለአናዛዥም የቸገረ ሆኗል የሚባለው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ትላንት በሰጡት ማብራሪያ ሩሲያን ከሰዋታል። ያውም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከዩክሬኑ አቻቸው ቮሎዲሚር ዘለንስኪ ጋር ፊት ለፊት ተገናኝተው ትራምፕ አሉበት ለመምከር የማይፈልጉ ከሆነ በእርግጥም ፑቲን በዩክሬን ጦርነቱ እንዲያበቃ አልፈለገም ማለት ነው ሲሉ ገልጠዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ትናንት በሰጡት ማብራሪያ በሩሲያና ዩክሬን መካከል የሰላም ስምምነቱ ይካሄድ ዘንድ የሁለት ሳምንት ጊዜ መቁረጣቸውም ነው የተሰማው። በሩሲያና በዩክሬን የሰላም ስምምነት ጉዳይ ማብራሪያ የሰጡት ትራምፕ አሉ I would say within 2 weeks we are going to know one way or the other ሲሉ ተደምጠዋል። ከዚያ በኋላ አሉ ትራምፕ ከዚያ በኋላ ምናልባትም የተለያዩ መንገዶችንና ማትራለን ያሉት ባለፈው ዓመት በተካሄደው ፕሬዚደንታዊ ምርጫ በሩሲያና ዩክሬን መካከል የሚካሄደውን ጦርነት በአንድ ቀን ወይም በ24 ሰዓት አስቆመዋለሁ ሲሉ የነበሩት